እንግዲህ ሰፋ ያሉ ሀሳቦችን ስለ ድብርት ምንነት፣ ስለ መነሻ ምክንያቶቹ እንዲሁም ከኖርማል ሀዘን በርናውት ከምንለው ጋር ያሉት ልዩነቶች በህፃናት በወጣቶች እንዲሁም በአዛውንቶች ምን እንደሚመስል ከሰብሪናም ከዶክተር ዮናስም ሰፋ ያሉ ማብራሪያዎችን አግኝተናል። ስለዚህ በቀጣይ በክፍል አንድ እንትናችን በእኔ በኩል የሚነሱት ሀሳቦች እነዚህ ሆነው እናንተ ቤተሰቦቻችንም ተሳታፊ ማድረግ ተገቢ ነውና በተነሱት ሀሳቦች ላይ የእናንተ ሀሳብ ጥያቄ ካለ ሰዓቱ የእናንተ ይሁንና ሜቢ ባለሙያዎችም ካላችሁ የራሳችሁን ገጠመኝ ሪፍሌክሽን ማንሳት የምትፈልጉም ከሆነ እያነሳችሁ ሰዓቱ የእናንተ ይሁን፣ ጥያቄ መጠየቅ ትችላላችሁ። የኔ እንዴት አመሸህ መጠየቅ እችላለሁ? ትችያለሽ ሉሊት፣ እንዴት አመሸሽ? እግዚአብሔር ይመስገን አመሰግናለሁ። እኔ ዶክተርና ሰብሪዬ መጠየቅ የምፈልገው አመሰግናለሁ ስለሰጡ ማብራሪያ። ዶክተርን አሁን የ13 ዓመት ልጅ አለኝ፣ ወንድ ነው። ሃይፐር ነገር ነው። ቅድም ይሄ ጎይተር እንትን ባለው ነገር ነው T3 T4 አንድ የሆነ ሰዓት ላይ በጣም እንትን ሲል አስመርምሬው ነበርና አለው የሱ አይነት ነገር፣ ግን ይሄ በጣም ለከፍተኛ ነገር የሚሰጠው አይደለም እና አሁን ባለው ይሄ መደበር ምናምን በእርግጥ ጎበዝ ተማሪ ነው በጣም፣ ግን ብዙ ጊዜ ደበረኝ ሲለኝ ደስ አይለኝም። ማለት ልጅ ስለሆነ ስሜቱን በትክክል አያውቅም ብዬ ስለማምን ነው። እና ያ ነገር ይጎዳል ወይ? በቃ ኦሬዲ እኔም አለኝ ጎይተርና ምንም አይጎዳም ብሎኛል ሐኪሙ። በእርግጥ ግን አንዳንዴ የማይበት ነገር አለ። ያ ነገር የሚፈጥረው ነገር አለ ወይ ጭንቅላቱ ላይ ጫና? ለሰብርዬ ደግሞ ሴት ልጅ የሆነ ሰዓት እንደዚህ ዲፕሬሽን ውስጥ ገብታብኝ ነበረ። ከ15 ቀን ካልሹ እንዲህ ወር ያክል ምናምን ሆነ። በጣም ስዕል ትወድ ነበር። ስዕሎቿ ሁሉ ወደ ዳርክ ተቀየሩ እና የሆነ ሰዓት ላይ ደም ስሯን ሞክራ ነበረ እና ከዛ ካለንበት ቦታ ወሰድኳት፣ አወጣኋት። ብዙ ነገር አልኳት። ሕክምና ጋር አልወሰድኩም፣ ግን እሷን ያዝናናል እሷን ያሳርፋል ብዬ ማምንበት ቦታ ሁሉ ወሰድኳት እና በእርግጥ ተሳክቶልኛል። ግን የሚገርምሽ ስዕሉን ኮምፕሊትሊ ሽፍት አድርገችው። በቃ ከዛ ጀምሮ የምትስላቸው ስዕል በጣም ዳርኮች ናቸውና እኔ ኮንፈርት አይሰጠኝም፣ እሷን ግን ያስደስታታል እና እፈራለሁ። በቃ ወላጅ ስትሆኝ እንደ ወላጅ ያስፈራል እና በሷ በኩልስ ማሳየት አለብኝ ወይ? እነዚህን ጥያቄዎች ናቸው። አመሰግናለሁ። እሺ እናመሰግናለን ሉሊት። ስለዚህ የሚነሱ ጥያቄዎችን ምላሽ እየሰጠን ብንሄድ የተሻለ ይመስለኛል። ለተነሱ ጥያቄዎች ሰብሪናም ዶክተርም ምላሽ ይስጡልንና ወደ ቀጣይ እንቀጥላለን ማለት ነው። ጥሩ ነው። ታይሮይድ እና ዲፕሬሽን ታይሮይድ ላይ ያሉ ችግሮች በተለይ እነኚህ የቲ3 ቲ4 ኤስኤች የሚባሉ ሆርሞኖች መዛባት፣ ይሄ የሆርሞኑ መዛባት ያጋጠመው ሰው ለአንዛይቲ ወይም ለዲፕሬሽን ሊጋለጥ ይችላል። ከሁለት አንዱ፣ አንዳንዴ አንዛይቲ ብቻ ይኖረዋል፣ አንዳንዴ ደግሞ ዲፕሬሽን ብቻ ይኖረዋል። አንዳንዴ ጭንቀት ብቻ፣ አንዳንዴ ድብርት ሊኖረው ይችላል እና አሁን አድማጫችን የጠየቀችው ጥያቄ ቁጥሩ ታይቶ ችግር የለውም ብሎኛል ሐኪሙ፣ ለተወሰነ ጊዜ ነበር ያ ቁጥር የነበረው ብላለች። እንግዲህ ሐኪሙ ያንን አይቶ ያን ካለ ምናልባት ትክክል ይሆናል ብዬ ነው ማሰበው። ምናልባት በዚህ ላይ የምመክረው ምክር ምንድነው፣ ያው በየጊዜው የሚቀያየር ነገር ስለሆነ በ3 ወርም በ4 ወርም አንዴ ቼክ ማድረግ ታይሮይዱ ያለበትን ሁኔታ በጣም አስፈላጊ ነገር ነውና ያንን ቼክ አድርጎ ያለው ሁኔታ ሁልጊዜም እያለፉ ቼክ እያደረጉ ማየት ጥሩ ነው ብዬ አስባለሁ። አንዳንድ ጊዜ ልጆች ደበረኝ ሊሉ ይችላሉ። ግን ያው ደበረኝ የምትለው ነገር አሁን እኛ በዕለት ተዕለት ህይወታችን ደበረኝ ከምንለው ዲፕሬሽን ከሆነ በጣም ጠለቅ ያለ ሁሉ ነገር የሚያስጠላ ውጤት መሄድም
ከልጆች ጋር መጫወትም ስልክም ቴሌቪዥንም ምንም ነገር ማየት ፊልም ማየት ምግብ መብላት መቀነስ እንዲህ አይነት ነገሮች አብሮት ተያያዥ ነገሮች አሉትና ደበረኝ ስላለ ድብርት ላይኖረው ይችላል። ሌሎችን ጠለቅ ያሉ ሌሎች ነገሮችንም ማየት ይፈልጋልና ብዙ ጊዜ ምን እንላለን ባይሆንም ማንም ሰው ሊደብረው ይችላል። ግን ያ ድብርቱ የዕለት ተዕለት ህይወቱን ሊያውቀው ይገባል። ይማር እንደሆነ ትምህርቱን ሊያሰናክለው ይገባል። ከማህበራዊ ህይወቱ ላይ ጫና ሊፈጥርበት ይገባል። ከቤተሰብ ጋር ያለው ግንኙነት በዚህ በድብርቱ ምክንያት ሊበላሽ ራሱን ያገላል እና ሊበላሽ ይገባዋልና ይሄ ዲስፋንክሽናል መሆን በድብርቱ ጫና የዕለት ተዕለት ህይወት ላይ ከፍተኛ ጥላ ማጥላት አለበትና በዛ ምክንያት የሰውየው ህይወት መታወክ አለበት። የዛን ጊዜ ነው የአእምሮ ህመም ወይም ዲፕሬሽን አለው የምንለውና ያንን ቼክ ማድረግ ይፈልጋል። እሺ ቴንክ ዩ ዶክተር። አይ ቲንክ ሉሊት ጥያቄዎች ተመልሶልሻል ብዬ አስባለሁ። ሰብሪና ሁለተኛ ሉሊት ላነሳችሁ ጥያቄ ምላሽ። እሺ ዮናስ፣ እንግዲህ ሉሊት ዶክተር ዮናስ ካነሱት ምልክት በተጨማሪ ዝርዝር ትኩረት መሰጠት ካለባቸው ጉዳዮች በተጨማሪ አሁን የሴቷ ልጅንም መመልከት ያለብሽ ነገሮች እነዚህ የቀን ተቀን ህይወቷ ላይ ምን ያክል ተጽዕኖ ፈጥሯል ወይም አልፈጠረም የሚለውን ነገር መከታተል ያስፈልጋል። ያደረግሻቸው ነገሮች ያገሻትም ነገሮች ጥሩ ሆኖ ሳለ እነሱ ነገሮች በቋሚነት ማድረግ አስፈላጊ ነገር ነው። ሌሎች ጊዜዎቿን ከትምህርት በተጨማሪ ጊዜዎቿን ልታሳልፍባቸው የምትችላቸው ነገሮች ላይ እንድትሳተፍ ማድረግ፣ እነዚህ ኤክስትራ ካሪኩላር አክቲቪቲ የሚባሉ ነገሮች ላይ የአካልም የአእምሮ ጤናም ሊሰጡ የሚችሉ ነገሮች በራሳቸው እነሱ ድብርትን የመቋቋሚያ መንገዶች ስለሆኑ ማለት ነው። ከዛ ከምትስለው ስዕል ጋር ተያይዞ እሱ በራሱ አንድ ያለችበትን ስሜት የመግለጫ መንገድ ነው። ስለዚህ በፊት ከምትስላቸው ስዕሎች አሁንም የተቀየሩ እንዳሉ ነግረሽናልና እነሱ ስቲል አሁንም ድረስ እንደቀጠሉ ነው የነገርሽና እነሱ መቀጠላቸው ስቲል አሁንም የሆነ ነገር ያመላክተናል። ሙሉ በሙሉ እንዲህ ነው ብለን ሌሎች ተጨማሪ ምርመራዎችን ሳናደርግ ይሄ ነው ብለን መናገር ባንችልም ግን ስቲል አሁንም ስለሚሰማት ስሜት ማውራት፣ እነዚህን ስዕሎች የምትስልበት ምክንያት ምን እንደሆነ ለመጠየቅ ለመረዳት መሞከር፣ እሷም ስዕሉን በራሷ በቃላት እንድታብራራ ለማድረግ ማስቻል እና በአጠቃላይ በስሜት ዙሪያ ቃላቶችን እየሰጠሻት ታዲያም ቃላቶችን ስሜትን በአግባቡ መግለጽ ቃላቶችን ሊሰጧት የሚችሉ አገላለጿን ሊያዳብሩላት የሚችሉ መጽሐፍቶችን እየመረጡ ወይም እንደዚህ ፕሮግራሞችን እንድትሰማ እያደረጉ በዛ መልኩ የስሜቷን የመግለጥ ባህሪዋን እንድታዳብር ማድረግ ጎን ለጎን አስፈላጊ ነገር ነውና ያለችበትን ሁኔታ በእነዚህ መልኩ ለመረዳት መሞከር። በሁለተኛ ደረጃ ደግሞ እነዚህ የሚሰሩ አክቲቪቲዎችን ከዚህ በፊት ሞክራቸዋቸው የሰሩላችሁን አክቲቪቲዎች በቋሚነት እንደ ልማድ ለማድረግ መሞከርና እሷም ከትምህርት በተጨማሪ ልትሰራቸው የምትችላቸውን ተጨማሪ ነገሮች ለማዳበር መሞከር። በመጨረሻም ጎለውኛል ብላ የምታስባቸው ስኪሎች የሚያስፈሯት የሚያሰጋት ነገር ካለም በሱ ላይ መወያየትም አስፈላጊ ነገር ነው። እንዲሁም የሚያስጨንቃት ነገር ካለ የንግግር ነገር ነው፣ ሰው ፊት የማውራት ነው፣ በአጠቃላይ በህይወቷ ላይ ያስጨንቁኛል ብላ የምታስባቸው ነገሮች ካሉ በእድሜዋ እነሱን ነገሮች ኦፕሊ ዲስከስ ማድረግ ወይም በከፍተኛ ሁኔታ ለመነጋገር መሞከር ጉዳዩ ላይ አስፈላጊ ነገር ነው። ከዛ ማለፍ ካለና የሚያስጨንቅ ከሆነ ደግሞ ወደ ሕክምና ተቋም አምጥቶ ስለ ጉዳዩ መነጋገር ያስፈልጋል ብዬ አስባለሁ። ጥያቄሽ እንደመለስንልሽም ተስፋ አደርጋለሁ። መቀጠል ትችላለህ ይሁን። አመሰግናለሁ ሰብሪዬም ዶክተርም እግዚአብሔር ይስጥልኝ። አዎ የተሻለውን አደርጋለሁ። ቴንክ ዩ። እሺ ጥያቄያችንንም ዶክተር ዮናስንም ሰብሪናንም እናመሰግናለን። ሌሎቻችሁም ጥያቄ ሐሳብ ካላችሁ ፈጠን እያላችሁ ማንሳት ትችላላችሁ።
ሪሊጂየስሊ ወይም ለዲፕሬሽን የተለያዩ ትሪትመንቶች ይሰጣሉ ሳይኮሎጂካሊ። ግን ያ ሰው በሪሊጂየስ ዌይ መከተል የሚችላቸው እንደ ቲፕስ ሊሆን ይችላል፣ እንደ ስኪልስ ይኖራሉ ለነሱ የሚያግዛቸው። አመሰግናለሁ። እሺ ቴንኪው መኪያ። ሰብሪና ምላሽ ስትጭልንና እንቀጥላለን። እሺ ዮናስ ይመስለኛል አድማጫችን የጠየቀችው ጥያቄ በትክክል ከተረዳኋት ከነልቦናው ሕክምናው በተጨማሪ ሰዎች በሚከተሉት ሃይማኖት ወይም በሚከተሉት እምነትና አስተሳሰብ ይሄንን ነገር ቢሞቁ ወይም እንደዚህ አይነት ቲፕሶች ቢኖሯቸው የተሻለ ነው ብለሽ የምታስቢው ነገር ካለ እሱን ብትነግሪን ይመስለኛል ያለችውና በእርግጥ አሁን እንደነዚህ ቀጥለን እንደምናነሳቸው የህክምና መንገዶች ወይም ሳይኮቴራፒ አይነቶች የእነዚህ ሪሊጂየስ እንትኖች በዚህ ያክል መልኩ በሰዎች ላይ ተተግብረው እንዲህ አይነት ለውጥ አምጥተዋል ብሎ በሪሰርች ደረጃ ያገኘነው ወይም የሰራነው ጥናት ስለሌለ እንዲህ ነው ብሎ ለሁሉም ማህበረሰብ ይሄን ነገር መናገር ስፔሲፊካሊ ሊያስቸግረኝ ይችላል። ግን ሰዎች በሚከተሉት እምነት ለምሳሌ እኔ ሙስሊም ነኝ፣ ለሳይኮቴራፒ ነገ የሚመጡ ሰዎች እንዲህ እናደርጋለን በእምነታችን በእስልምና እንደዚህ እናደርጋለን ብለው የሚከተሏቸው ሃይማኖታዊ ወይም በቁርአን የተገለጹ የህክምና መንገዶች ይኖራሉ። አሊያም ደግሞ ራሳቸው የሚያደርጓቸው ነገሮች ይኖራሉና ወደ በኋላ ላይ የምናነሳዋለን ሪሊጅን ወይም ሃይማኖት እምነት ስነልቦናዊ እገዛው ምን ያክል ነው የሚለውን ማለት ነውና ሰዎች ጤናማ የሆኑ በእምነታቸው ባደጉበት ሁኔታ ሲሰራላቸው የቆየ ነገር ወይም እየሰራላቸው ያለ ነገር ከህክምናው ጎን ለጎን እንዲያስኬዱት በጣም ነው እኛ ሰፖርት የምናደርገው ወይም የምንደግፈው ያንን ነገር ማለት ነው። እሱም የራሱ የሆነ እገዛ ስላለው ወይም ደግሞ በተለይ በእኛ ሀገር ከፍተኛ ሁኔታ ሃይማኖት ለሰው ልጅ ስነልቦናዊ ብቻ ሳይሆን ማህበራዊ ትስስሩ፣ ባህላዊ ጥምረቱ፣ ማንነቱ፣ የሚኖርበት ዓላማው በሙሉ ከሃይማኖት ጋር የተሳሰረ ስለሆነ ይሄ ትልቅ ሚኒንግ ወይም ትርጓሜ ለህይወት ትርጓሜ ያለውን ነገር ይዞ መቀጠሉ በሚነገሩ ማንኛውም ፕራክቲሶች ወይም ስፒሪቹዋል የሚደረጉ ድግግሞሽ ነገሮች እነሱን ማድረጉ ያ ሰው የምናበረታታው ነገር ነውና አሁን ስፔሲፊካሊ ከኔም ወይም ከሌሎች ሃይማኖት አንጻር ጸሎት ወይም ሰላት መስገድ፣ የተወሰኑ ዱዓዎችን ማድረግ አሊያም ጾሞችን መጾም ብዬ ላልናገር እችላለሁ። ግን ስፔሲፊካሊ ያ ሰው እነዚህ ነገር ሳደርግ ውስጤ ረፍት ይሰማኛል፣ ቀለል ይለኛል ብሎ የሚላቸውን ነገሮች ከሃይማኖቱ ቀኖና አንጻር የሚያነሳቸውን ነገሮች ቢከተል ሙሉ በሙሉ አፕሪሺየት የሚደገፍ ነገር ነው ብዬ መመለስ እችላለሁ። በአጠቃላይ ጥያቄው ተመልሷል ብዬ ተስፋ አደርጋለሁ። እሺ ቴንኪው ሳብሪና። መኪያ ጥያቄሽ ተመልሷል ብዬ አስባለሁ። ሜቢ አንድ ሁለት ቤተሰቦቻችን እድስጥና ወደ ሁለተኛ ክፍል እናነሳ ወደ አስብናቸው ሀሳቦች እንሄዳለን ማለት ነው። አሁንም እጃችሁን ያነሳችሁ መቀጠል ትችላላችሁ። እሺ እንዴት አመሻችሁ? እኔ መጠየቅ የምፈልገው ሰብሪን ያው በቅድሚያ እንዴት አመሻሽ ሰብሪን፣ በሳድነስ እና በክሊኒካል ዲፕሬሽን መሀል ያለውን ልዩነት ትንሽ ገለጻ ብታደርጊልን ደስ ይለኛል። ያነሳናቸው ዝርዝር ምልክቶች አሉ። እነሱን ምልክቶች ማሟላት መቻል አለበት ድባቴ የምንለውን ነገር ዲያግኖስ ለማድረግ። ለምሳሌ ከፍተኛ የሆነ ማዘን፣ መከፋት ወይም አልቅሻልቅሽ የሚል ስሜት መሰማት ለተከታታይ 2 ሳምንት ከቀጥሎ ከምናነሳቸው ወይም ቀደም ብለን ካነሳናቸው 8 ምልክቶች ጋር ተደምሮ 9 ምልክቶች በዋናነት 5 ምልክቶች በደንብ ሲታዩ ከዛ ግን ይሄ ኖርማል ሳድነስ የምንለው ወይም ኖርማል ሀዘኔታ የምንለው ነገር ግን የሆነ ነገር በማጣት ወይም የሆነ ነገር አልተሳካልኝም ብለን በማሰብ አሊያም በንዴት
ሀዘን ሊገጥመን ይችላል። ወይም ደግሞ ያው አማርኛ ቃላቶቹ ትንሽ እርስ በርሳቸው ስለሚወሳሰዱ ነውና ሳድነስ እና ማዘንና በከፍተኛ ሁኔታ ይሄ ከለቅሶ ጋር ከከፍተኛ በጣም ኢምፖርታንት የሆነን ለኛ ህይወት ውስጥ ኢምፖርታንት የሆነን ሰው ከማጣት ጋር ተያይዞ ያለውን ማዘን ወይም መከፋት ሳይሆን እቺ ለጥቂት ቀናት የምትቆየው ወይም ለጥቂት ሰዓታት የምትቆየውን ማዘንና መከፋት ብለን ልንገልጸው እንችላለን ኖርማል ሳድነስን። ሌላኛው ደግሞ ከፍተኛ ሀዘን ልንለው እንችላለንና ቅድም ያነሳነው ላይ በደንብ ከፍተኛ ማብራሪያ ይኖራል ብዬ አስባለሁ ለጥያቄያችን። ግን በእነዚህ ስፔሲፊክ ነገሮች መለየት እንችላለን።